እንደሰከረ ሰው ማለት ነው እያረገው ነበር አብርሽ። መቼም እኮ እሷን ለማሰደብ እሷን ዝቅ ለማድረግ በእሷ ኮንፊደንስ ለመንቀሳቀስ ቁጥር አንደኛ ነው አብርሽ። ለምን አላውቅም። እስኪ እናንተ የገባችሁ ማታ አሁን አብርሽ ሰክሮ ምን ብሎ በቃ አለ አይደለም። እውነት አብርሽ ሰክሮ ነው እያስመሰለ ነው ወላ ሩታ ለመበቀል ነው? ሀቂቃ ነው የምላችሁ። እንግዲህ ፈጣሪ ያውጣት ሩታ። እንደ አብርሽ አይነት ሰው ጋራ ፉክክር ውስጥ መግባት ከባድ ሰው ነው። ላይክ አድርጉት። ይሄን ቪዲዮ መጥቼላችኋለሁ። በማታው ቪዲዮ ላይክ ሰብስክራይብ አድርጉ። አይ ሩታዬ ዛሬ ለየት ያለ ቪዲዮ ላይክ አድርጉ ፋሚሊ። ቆንጆ ወይ መጣ ይኔ ውድዋል አስመሳይ ሳመኛ እኔንም ሳመኝ በስርዓትም ብዬ አልፈልግም። ከቤት ወጥቶ እኮ ነው ውጭ ላይ በቤት ጫማ ማለት ነው። ቆንጆ ደህና ነህልኝ? እንኳን ደህና ቆየሽ። ተኝቷል። ቆይ ከባባ በፊት ግን ዛሬ ፈታ ማለት አማረኝና ቆንጆ ማሌቃ ነው በእውነት እንዲሰማኝ ብዬ ሰማኛ እኮ እየሰማሁሽ ነው። እንደዚህ ምንድን ነው የምትይኝ? እየጠጣሽ የነበረው ከሌላ ሰው ጋር ነው አይደል? በእውነት አለ ቅናቱ ዝጋ መቅደት አልነበረብኝም። ማንም ፊትን እያሳምከው ይኸው ብጉር በብጉር ሆንክ። እኔ ግን ስስምህ አይበላሽም። እንደናጠናለ ጠንቅቄ የማውቀው ግን በቃ ፍርሃት ይዞካል። የበፊቱ ነገር ይደገመዋል ምናምን። እንደገና ደግሞ አሁን እዚች ጋር ሁለት ወይን ስለቀዳው ደብሮካል። ከሌላ ሰው ጋር በስበሽ አይደለም ማለት ከፈለገ ደስ አይበልካም። ምናምናረክም በቃ ሌላ ነገር ይኔ ቆንጆ ለሚስት ላይ አንድ ብቻ የኔ ፍቅር የኔ ቆንጆ የኔ ቆንጆ አንድ ያጣላል አለችው። አመሰግናለሁ። ችርስ አልልግን እያስመሰለ ነው። ዝቃ ሳይጠጣ ማለት ነው። ጎንጨት ብሎ ሰከረ። እያስመሰሉ ሁለታቸውም ፈዘዘ ታይጠጣ ፈዘዘ አብርሃም አስመሳይ ነው። አረ እንደ አብርሽ አስመሳይ ሰው የለም። አልጠጣም እኮ አለፈላት ይለቀዋል። አሁን እንግዲህ ሰዓቱን አውልቂና ጣይ ደግሞ እሰይ ዛሬ ዘሩ ቀለጠ። ወላሂ አልጠጣም አውቆ ነው። አስተግፍሩላህ ላዚም እኔ በጣም ነው የሳቅኩት። በነገራችን ላይ እንደኔ የሳቃችሁ በአብርሽና በሩታ ስራ ማለት ነው። ማርክ የኛ ጀግና ማለት ነው። ሚስጥሩን እየዋጣው ነው። የኔ እህት ትችያለሽ እኮ ድሮም ትተሽው ነው እንጂ ሁሉ ነገር በእጅሽ ነው። ትተሽው ነበረ ግን አሁን ሄጂበት የኔ እህት ሁሉ ነገር እጅሽ ላይ ነው ብሏታል ማለት ነው እንጂ እና አብርሽ ማስመሰሉን እኔ የአብርሽ ማስመሰል ዛሬ አይደለም የገባኝ ምን ዘመን በሩታ ለመሸቀል ማለት ነው። ሩታ ሀብቴን ዝቅ ለማድረግ ምናምን በሚሄድበት መንገድ ራሱን እየተሰደበ አሁን ማታ አስመሳይ ነው የተባለው። እሰቡት እንደዚህ ተመባል ቢቀርበትስ? ለምን እንደዚህ ፈለገ? ኦኬ ብሎ ቤቱን ያኔ ድሮ ፍቅሩን ቢያሟሙቅ ምን ችግር አለ? ገና 1 ወር ቃል ገብቷል። ለ1 ወር ያህል አስመስላለሁ ብሏል። ቃል በቃል ሰምታችሁታልና ላይክ አድርጉ የኔ ውድ ፋሚሊ፣ የግሪስ ፋሚሊ ናቸው። ጾም ነው እየተመቸ ስላደለ ነው። ላይክ ሰብስክራይብ እያደረጋችሁ ይሄን ቪዲዮ እስከ መጨረሻው እና ሚስትና ልጁን ተንከባከቡት። እኔ ከዳኒ ጋር ትመጣ ሩታ በቃ ከማርክ ጋር ማታ አይታችኋል። ልጁ ሲያምር ከአባቱ ጋር ቢሆን ምን አይነት ውበት ይሰጠዋል እናንተ።
እንዴት ነው እንዲሄን ጭካኔ ይዝት ድረስ? ለምንድን ነው ይሄን የመሰለ ላይ ተወልዶለት ማለት ነው? ጢጦ የሚያስፈልገው አለ ማርክ ለአብርሽ ነው ይሄ ያለ የተገዛው ለእሱ አይደለም። እሱ ትልቅ ሰው ነው አለ ህፃኑ ማለት ነው። ለአብርሽ ነው የሚያስፈልገው ይሄ ጢጦ እያለ ነበር። በእውነት ነው የምላችሁ። ላይክ አድርጎ ይሄን ቪዲዮ እናታችሁ የዛሬው ቪዲዮ ማለት ነው። ሩታዬ እኮ በቃ ለየት ያለች ሴት ሆነች። ለየት ያለች ደግሞ ለነገ ማለት ነው ፋሚሊ አብርሽ መድኃኒት ጠጣሁ ብሎ ያው ይመጣል። የሚፈጠረውን አብረን እናያለን። የፍቅር ነው። አይ ሩታዬ፣ አይ ሩታዬ ጠጣ ጠጣ ጠጣ። ፍቅር ነው፣ የፍቅር ነው። ለካ እንዲህ እወድሃለሁ አብረን ሆነን መች አስቤ አውቃለሁ። ራቅ ብትል ተቀየረች ከእንቅልፉ ነቃ የኔ ፍቅር ለካ እንዲህ እወድሃለሁ አብረን ሆነን መች አስቤ አውቃለሁ። ፈዘዘ እኮ ፈዘዘ። ትንሽ እንደዚህ ወደኋላ ደገፍ። እንዲህ ነው የምትከብደው በእናትህ። ሰላም ሰላም። ራሴን በደንብ በቻልኩት አቅም ኮንትሮል አድርጌ ላውራችሁ ሞክራለሁ ለመናገር። ወይኔ በፈጣሪ ስም ውድ ባል ጠርቼዋለሁ። እዚህ ቤቢዬ ናፍቆሃል፣ አንተ ማየት ይፈልጋል እና ቤት ና ብየዋለሁ። ያው እራት ልንበላ ፈልጌ ነው እኔ በበኩሌ የጠራሁትኝ። እንደምታዩት ይሄ የኔ ወይን ነው። እቺ ደግሞ ለእሱ የቀዳውን ያስቀመጥኩለት። ደስ ይለኝ ነበር እውነቱን ነገር ብጠራው፣ ግን ደግሞ እንደዚህ ደስተኛ ከሆንኩላችሁ አስባችሁታል በኋላ ላይ እንዴት ደስ ሊለኝ እንደሚችል እሱ ሲመጣ። አፌ ግን እየተንተባተበ ነው። ብዙ አልጠጣሁም እኮ እውነት ለመናገር ግማሹን ጠጥቻለሁ። አላሸችም፣ ግማሹን ጠጥቻለሁ። ቆንጆ ቆይታ እንድናሳልፍ ፈልጋለሁ። ግን በጣም ማሬንም ሲመጣ ትልቅ ይቅርታ ጠይቋለሁ። ግን ካልደበረው እዛ ጋ አበባል እንዴት ነው የሆነ ይደብረዋል፣ አንዳንዴ ከፈዋል ምናምን አላደለ እንደሚወደኝ እያወቅኩኝ ብዙ የማይሆን ነገሮችን አድርጊያለሁኝ እና እሱንም እንዲረሳ በደንብ ክሰዋለሁኝ። ያፈከኝ ዋክና ካለህበት ጎዳና ዛሬ እንዴት ነው ዝፈኝ ብሎኛል። እሺም ደንሽም ብሎኛል። የሳይ ተከቱኝ እሱ ሲመጣ እንዴት ሊሆን ነው? መጣ ይወድባል። ደህና ነህ? እስቲ ቆይ ገና ከመግባትህ ደህና ነህ? ቆይ ሳመኛ እኔንም ሳመኝ በስራ ጥንብያል ትንሽ ጆ ደህና ነህልኝ? የኔ ውድ ፋሚሊዎች ዛሬ መጥቼላችኋለሁ በማታ በአብርሽና በሩታ። ያው ማታ ማታ ብዙም እየተመቸኝ ስላይደለ ነው። እናንተ እንደኔ ሰርፕራይዝ የሆናችሁ አብርሽና ሩታ ወደ የት እየሄዱ ነበር? ላይክ አድርጉ። በጣም የሚገርም ቪዲዮ ነው። እኔ ማርክን የምወደው ማለት ነው። ሚስጥር ያወጣል። እህቴ ትቻ ያለሽ እኮ የፈለግሽውን የማረግም የመቀየርም መብት አንቺ ጋር ነው ያለው ሲያላን ነበርና በጣም ብዙ ነው ሚስጥሮችን። እኔ ግን እየነገርኳችሁ እኮ ነው። እነሱ ሲጃጃሉ እኛ ደብ እናደርግ፣ ይጃጃሉ፣ ይጨርሱ፣ ከዛ ይመጣሉ ምናምን እያልኳችሁ ነበርና አሰላሙ አለይኩም ወራህመቱላሂ ወበረካቱ። ግልጽ ፋሚሊ ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ? እኔ ጋር ሰላም ነው። ይሄን ቪዲዮ ላይክ ሰብስክራይብ እያደረጋችሁ አብርሽና ሩታ ማታ የተላላጡብን ነበር። የውሸት ጥግ አብርሽ ላይ ያየሁት እኔ ማለት ነው። የውሸት ጥግ ማስመሰል። ሳይሰው ሳይጠጣ ይሰክራል፣ በቅምሻ ይሰክራል። ሩታ እንኳን እንደዛ ግጥም እያደረገችው የእሱንም የጠጣችው አይታችሁት ከሆነ ምንም አልመሰላት። እሱ ግን እያለ እያስመሰለ ሊወድቅ ነበረ። ቀጥ ብሎ ወደ አልጋ ቤት ነው ሄደው።
ልጁ ጋር ሚስቱ ጋር ፈታሌን ማለት ነው። የዚህን ያህል ውሸት ግን ለምንድን ነው የሚሰሩብን? እኛ ግን ምን አጠፋን? ፋሚሊ ምንድን ነው ያጠፋን? እስኪ ላይክ ይሄን ቪዲዮ ላይክ አድርጉ። ምንድን ነው ችግራችን ግን? ከእኛ ጋር ያላቸው ፍክክር ለምንድን ነው? ከአብርሽና ከሩታ አድናቂዎች ከኦዲየንስ በቃ ያላቸው ፍክክር ለምንድን ነው? ብዙ ዩቱበሮች አሁን በፍክክር ነው እየሰሩ ያሉት እና በራሳቸው አይዲያ አይደለም። ለምንድን ነው ሰው መውደድ እኮ ማለት መጥላትም ይቻላል። እኛ ወደድናቸው እንጂ እንደዚህ ድራማ ስሩብን አልናቸውም። ፍቅራቸውን እስከ መጨረሻ እንዲዘልቅ ወልደው ከብደው እንድናይ ነበር የምንፈልገው። የዛ ቦታ ደርሰዋል። ነገር ግን ፍቅራቸውን እያበላሹ እያጠቆሩ እየጠለወዘ ፍቅር ታተንከባከባችሁትና አንድነትና መስማማት ከሌለ ፍቅር ያልቃል። ፍቅር ማለት አንድ ሆናችሁ ጥላትንም የመጣባችሁ ስትጋፉ ነው እንጂ እሱ የብቻ እሷ የብቻ ሆኖ ፍቅር አይዘልቅም። እስቲ ላይክ አድርጉ የኔ ውድ ፋሚሊዎች። በረመዳን ቅርፋፊ ቤቴ እንዳትሉ እየተወኩ ነው። ማለትም ያው ሩታን ስለምወድ እኔ እሷ ባመጣችው ቪዲዮ በጣም ደስተኛ ነኝ። የፈለገችውን ትስራ፣ ግን ራሷን ዝቅ ስታደርግ ደግሞ ይሰማኛል። እንደ ሴት ልጅ ራሷን ዝቅ ታድርግ አይባልም። በጣም እንትን ነው ማለት በቃ የሆነ ኮንፊደንስ እንዲኖራት እፈልጋለሁ። ሴትነቴን ዝቅ አድርጌ ከወንድ በታይ ነኝ ብዬ ራሴን ማስተዋወቅ አልፈልግም። እንደዛ ነው የሩታ ጋር የማየውና ግን የምትሄድበት መንገድ ትክክል እንደሆነ እየገባኝ ነው። ማለትም እሱ የሚፈልገው ማሽቃበጥ፣ እሱን ከፍ እሷን ዝቅ አድርጎ ምናምን እንደሚሰራው እንደ ድሮ እንደዛ እንድትሆንልን ነበር የፈለገው። እሷ ለማንም ብዬ ራሴን ዝቅ አላደርግም በቃኝ ብላ ስትል እሱ ደግሞ አይበቃም እንሰራለን፣ በእኛ ብዙ ሰው መጠቀም ይችላል እያለ እሷን እያሰደበ መስራት ነው የሚፈልገው። ያን ነገር ደግሞ ስትተወው ሚተዋት አይደለም። እያያችሁ ነው ተቂጧ። ማታ ለራሱ ምን እንዳለ ነገራችሁ። ማን ጋር እየጠጣሽ ነበር? ሰው ጋር ነበርሽ አይደል? እኔ ስመጣ ነው አይደል የሄዱት? ቅናቱ ማለት ነው። አያችሁ፣ የዚህን ያህል ነው ሚስቱን የሚወዳት። ግን አፉ ላይ አልወድሽም እኔ ተይ ኑሮ አለኝ። እሱ እኮ አንድ ነገር ምንም ላይፍ የለውም። ዜሮ አብርሽ ማንንም አይወድም። ከሩታ ውጭ ወደ ውጭ ማንንም አይወድም። ብዙ ነገር ሊፈጠር ይችላል። እነግራችኋለሁ። ይሄንን የደጋገምኩ ብዙ ነገር ልታዩ ሊመጣልን ይችላል። አብርሽና ሩታ ግን ባልና ሚስት ናቸው። ይታረቃሉ። 80 አልቀደዱም፣ ተፈራረሙ እንጂ ገና ናቸው። ያ ፎቷቸው አልተቀደደም፣ ንብረታቸው አልተከፈለም። አንድ ቤት ውስጥ እየኖሩ ለዩቱብ ነው እንደዚህ እያደረጉን ያሉት። አለመስማማት፣ አለመጨቃጨቅ ምናምን ለምን ከሌላ ሴት ጋር እንዳሰራ ስላለችው የሴት ጓደኛ እና የወንድ ጓደኛ አስቀር ትዳር ነው የሚጠቅም ብላ ስላለችው ብቻ ነው ጨቅጫቃ እያለ እንደዚህ ስሟን የሚያጠፋው። ነገር ግን የሚገባ ይገባዋል። በእውነት ነው የምላችሁ። ሰው ልጅ ከባላችሁ ጋር ስትጨቃጨቁ ጨቅጫቃ ካላችሁ ወንድ ልጅ ማስተካከል የማይፈልጉ ነገር እንዳለ ነው መውሰድ አለባችሁ። ማስተካከል አይፈልግም አብርሽ። በዛ ማንነቱ መቀጠል ነው የሚፈልገው። ያንን ደግሞ ማስተካከላለሁ ስትሉ ትዳራችሁ ብዙ ነገሮች ይበላሽባችኋል። ግን ትውት ማድረግ አለቃ ይትገባው ብላችሁ መተው። እናንተ ቤታችሁና ልጆቻችሁን ፎከስ አድርጋችሁ መስራት። ራሱ ሲመታው አረ ሚስቴ በላይ ነበር። ሩታን አሁን ወደፊት የምሰርባት ምን መሰላችሁ? ሳትቆጣ ሴት ጋር ሲያሽቃብት እንደ ሚስት ካልተሆን ስትቀር ነበር። ግን አምባገነን አልፈልግም፣ ይሄን ነው የምፈልገው ህይወት ብሎ ትሄዳለህ። እንደ አስተካክላለሁ ብላ በምትሄድበት ሰዓት ትዳሯ እየቆሸሸ ነው የሚሄደው። እሷን ነገረኛ፣ እሷን ጭቅጫቃ ነው የሚያደርጋት። ብትተወውስ እንዳሁን ያለችበት ሁኔታ አሪፍ ብሎት መጨረሻ ሩታና አብርሽ ባልና ሚስት ናቸው። አሁንም እያየው ነው፣ እያግማማ ነው። በዛም በዚህም በቶክቶክም በሷሚቱ በዛችኛይቱ በሚዲያ ህያ ይመጣል። ማሂ ፋይዳ ተሰዲብ በቃ ሌላ ትርፍ የለውም። ሩታስ በቤቷ በልጇ ጋር ውበቷ እዛ እየሄዱ የሚጠይቋት እነ ዳኒ እንዴት እንደምታምር ቤቷ ላይ ዘና ፈታ ስትል ከልጇ ጋር እነ ማርክ ጋር ስትመጣ አላያችሁም? ይሄንን ያህል ነአማ የሆነ ህይወቱን ከሌላ ሴት ጋር ለምን አልሸቀልኩም? ከሌላ ለምን አልሽቃበኩም? ጓደኛ ጋር ለምን አልወል ካላደርኩ ብሎ እዚህን ያህል ሩታን ለማሰደብ በጣም ተገቢ አይደለም። ግን ሩታ ሀብቴ ምንም አይቀንስም። ምንም ደረጃዋ ልጇን በደንብ አሳድጋ የ5 ልጅ መስራት አይመስልም። ጀግና ሴት ናት። ላይክ አድርጉት ይሄን ቪዲዮ። በእውነት ነው የምላቸው። እኔ በማታ ቪዲዮ
አሁን እሪ ብሎ ሰክሮ ነው የሚመጣ ታያላችሁ። ሰክራ ይሄን አደረገች ብሎ እሷንም እንግዲህ ይወርዱባታል። ዛሬ ጠብቁ። የዛሬውን ቪዲዮ ደግሞ በጉጉት የሚጠብቅ በእውነት የምላችሁ አብርሽ እሷን ለማሰደብ የሚሄድበት መንገድ ማለት ነው። ዛሬ አሁን ሰክሮ አይደለም ማታ ላይ ማለት ነው። የእሷን ማንነት ለማየት ነው። ጠብቁ። እሷን ፈተና ውስጥ ሊያስገባት ነው ማታ እንደዛ የሆነው እንጂ አልጠጣም። እያስመሰለ ነበር። በመሀል ወግጂ ይላል፣ በመሀል እያለ ነበር። ይህ ምንድን ነው? አውቆ እንዴት ሰው ምን ያህል ጅል እንደሆነ ኦዲየንስ እዚህ ላይ ማየት ትችላላችሁ። ለኦዲየንስ ያለው ነገር በቃ እኔ ብሩክ እኮ ባለፈው ላይ ቤላይታችሁ ከሆነ አላማ የላችሁም እንደ ስራ የላችሁም እንደ ለእናንተ ጊዜያችሁ አይቆጫችሁም እንደ 3 ዓመት ሙሉ በስድብና በሰው በዩቱበር ይሄን ወረደ በዛ ወረደ ስትሉ ሲል አይምሮ የጠየቅኩት አልኩኝ። ሰው መውደድ ለካ ያስነቃል እንዴ! በእውነት ነው የምላችሁ። በጣም ነው ራሴን የፈተሽኩት። ግን መውደድ ማለት ሰጥግ የሚሄድ ሰው ነው ብዬ ነው የማምነው እኔ። ማለት ዛሬ ወዶ ነገ የሚጠላ ይሄ ሰው አይደለም። እኔ አሁን አቋሚ እያያችሁት ነው። አንድና አንድ ከመጣሁበት ሰዓት ጀምሬ የሩታ ኦዲየንስ ነኝ። የአብርሽ አይደለሁም። ግን የእሷ ባል